ኢየሱስ ጌታ በታችን በመካከላችን ደህና አድርጎ እንድትመላለስ ያደረጋት የሐኪምን ዕውቀት ደግሞ የሚያመጣሉት ገንዘብ ሁሉ የበላይ ዋና አድራጊው ኢየሱስ ብቻ ዋና ፈጻሚ ዋና ፈዋሹ ኢየሱስ ብቻ ከዚያ በተረፈ ያው ሙያዊ በሆነው አካሄድ ለታችን የመጀመሪያ ዙር ሕክምናውን አድርጋ ለመጣችው ሙሉ በሙሉ ካንሰሩ ተቆጣጥረናል ኢየሱስ ጌታ በእነሱ ውስጥ አልፎ ካንሰሩ ስፕሪድ ያደረገው ቁስል የተቆጣጠረው እንድትበላ እንድትጠጣ ዛሬ ደህናውን እንደዚህ እንድትቆም ያደረጋት እግዚአብሔር በመቀጠል ግን እንደ ትንሽ የታቸው አሁን ጸሎት ያስፈልጋል በሚያስፈልጋት ነገር ገና ትሪትመንት አለ ክትትል ይቀጥላል በሁሉ ነገር ያሳያችሁ አብሮነት ቅድም አኬንዳል እጅግ በጣም የሚያስመሰግን ነው የሚያስመሰግን የእናንተ ጥቂቷ ነገር አስተዋጽኦ አላት እዚህ ያበረቱ ምን አይነት ድንቅ ህንጻን የሰራችሁልን አይደለም የእግዚአብሔር ህንጻዎች እኛ የእግዚአብሔር የመንፈሱ ማደሪያዎች መቅደሶቹ እኛ በመካከል ችግረኛ እንዳይኖር ያለው አብሮነት ያለው ርብርብ እጅግ በጣም እኔ ለታንተን ማበሰግንበት ጌታን ማከብርበት ጉዳይ ነው ለጌታችን ለታችን ተወናም ሐሰተኛ ነቢያትና አጭበርባሪ ጴንጤዎች ገደሏት በውሸት የሚከብር አምላክ የለም በሚል ተስፍሽ ነኝ ከእውነት መንደር ካናዳ ቶሮንቶ የሚለው የእምነቱ ተከታይ በዘማሪት የምስራች ላይ የተሰራውን ግፍ አጋልጧል ዘማሪት የምስራችን የገደሏት በዙሪያው ያሉ ሐሰተኛ አስመሳይ ክርስቲያኖች ናቸው ባይ ነው በቲክቶክ በፌስቡክ በዩቲዩብ አጀቧን አብዝተው ልጅቷን በለጋድሚዋ ቀጠፏት ውስጧን እንዳታዳምጥ ቁጭ ብላ ራሷን ስሜቷን ህመሟን እንዳትሰማ በግርግር በሐሰት አገልግሎት ግብዣ አባከኗት ባይ ነው በማህበራዊ ትስስር ገጾች ተስፍሽ ነኝ ከእውነት መንደር ካናዳ ቶሮንቶ በሚል ለዜና 24 ዝግጅት ክፍል የተላከ ጽሑፍና ልጃቤል በሚል ስም የሚታወቅ ግለሰብ የገለጿቸው ሐሳቦች እጅግ ያነጋገሩ ይገኛሉ እኛም እነዚህ ግለሰቦች ያነሷቸውን ሐሳቦች ሌሎች ግለሰቦች ከሰጧቸው መልሶች ጋር ለውድ ተከታታዮቻችን በሚሆን መልኩ እንደሚከተለው እናቀርባለን ከመረጃዎቻችን ጋር መልካም ቆይታ ተስፍሽ ነኝ ከእውነት መንደር ካናዳ ቶሮንቶ የሚለው ግለሰብ ሐሰተኞች ነቢያትና አጭበርባሪ ጴንጤዎች ገደሏት በውሸት የሚከብር አምላክ የለም በሚል ሰፋ ያለ ሐሳቡን ገልጿል ይህን እውነት እንድገልጽ የረዳኝን አምላክ አመሰግናለሁ የሚለው ተስፍሽ ጌታ ኢየሱስ ዘመኔን አብዝቶ ይባርክልኝ እድሜዬንም ይጨምርልኝ አሜን እውነት ቢመርም ሲገለጥ ቢከብድም ቢያሰድብም ቢያስነቅም እውነትን ግን ማንም መደበቅ አይችልም በድጋሚ የእውነት አምላክ ስሙ ይባረክ ይህን ጽሑፍ አንብቦ ሳይጨርስ ወይም ሳይገባው ማንም ሐሳብ አይስጥ ማስመሰል በዚህ ይብቃ ዛሬ ያልተነገረ እውነት ከዚህም በላይ ገና ብዙ ዋጋ ያስከፍላል በማለት ሐሳቡን በዝርዝር አስፍሯል የሞት ነጋዴዎችንም ስራቸውን ሁሉ እንግለጥ በትክክለኛው መንገድ እግዚአብሔርም ይክበር ደግሜ ላለው ማስመሰል ይብቃ በሰው ህመም የሚነግዱ ሸንጋይ አስመሳይ አገልጋዮችን አደባባይ ሳንፈራ እንግለጣቸው የህሊና ረፍት እናገኛለን እውነትን መናገር አርነት ያወጣል ሰውን መፍራት ወጥመድ ነው ይላል ጸሐፊው ዘማሪት የምስራችን የገደሏት በዙሪያው ያሉ ሐሰተኛ አስመሳይ ክርስቲያኖች ናቸው ባይ ነው ይህን ስል ብዙዎቻችሁ ግራ ሊገባችሁ ይችላል ደግሜ ላለው ዘማሪት የምስራች መጀመሪያ በቁሟ ቀጥሎ በስጋ ሞት የገደሏት በዙሪያው የተሰበሰቡት ሐሰተኛ ጴንጤዎችና ዘማሪዎች ናቸው ሲል በግልጽ ሐሳቡን አስቀምጧል በቲክቶክ በፌስቡክ በዩቲዩብ አጀቧን አብዝተው ልጅቷን በለጋድሚዋ ቀጠፏት ውስጧን እንዳታዳምጥ ቁጭ ብላ ራሷን ስሜቷን ህመሟን እንዳትሰማ በግርግር በሐሰት አገልግሎት ግብዣ አባከኗት ሲል በቁጭት ይጽፋል ነገሩን ከመጀመሪያ መጨረሻ ሊጀምረው ስለ ካንሰር ምንም አይነት ዕውቀትና መረጃ ሳይኖር የዶክተሮችን ምክርን ችላ በማለት ስሜት በሚጋልበው እምነት የሚመስል ስንፍና ውስጥ እምነትንና ገንዘብን አንድ ላይ ቀላቅለው ፈውስ መግዛት የሚፈልጉ ሌቦች በበሽተኞች ደካማ ጎን በመጠቀም የራሳቸውን ኪስ የሚሞሉ ለሰው የማይራሩ ክፎች ዝናንና መታየትን የሚፈልጉ አጭበርባሪዎች ሌላ ነፍስ አሁንም አስነጥቀዋል ሲል እንግዲህ በመሬት ገልጿል ከሁለት ዓመት በፊት ከዘማሪ መክሪት ቀጥሎ ይሄ ሁለተኛው ነው ሲል እንግዲህ አስታውሶ ወቀሳውን አቅርቧል ነገሩ እንዲህ ነው በማለት ያብራራል ተስፍሽ ዘማሪ የምስላች ረጅም ጊዜ የቆየ ህመም ነበረባት ህመሟ አንዴ ይጠፋል አንዴ ይመጣል ሌላ ጊዜ ደግሞ ተፈውሰሻል በሚል ሐሰተኛ ነቢያት ትንቢት እየታመነች በትክክል ህመሟን ስሜቷን እንዳታዳምጥ አድርጓታል እሷም የምታገለግለው ጌታ እንደማያሳፍራት ብታምንም ከስሜት የጸዳ በእውቀት ላይ ያልተመሰረተ የግርግር እምነት ውስጧ ስላለ ካንዱ መሆን አልቻለችም በዚህ ጊዜ ነበር ህመሟ እየባሰ
አደባባይ ሲወጣ አስመሳይ ሸንጋይ ሰዎች ገንዘብ ማሰባሰብ የጀመሩላት በሽታው ስር እስኪሰድ ድረስ አካሏ መንምኖ አቅም እስኪያንሳት እናም እስኪጥላት ድረስ የሐሰት መልእክተኞች ይመጡላት ነበር። ነገሩ ሲበዛ ገንዘብ ልመና ቀጠለ። እንዳያችሁት ገንዘብ መሰብሰብ ተጀመረ። በጎፈንድሚ ብቻ ከ35935 ዩኤስ ዶላር በላይ ተሰበሰበ። የተሰበሰበ ገንዘብ ስላለ ብቻ በፍጥነት ወደ ውጭ እንድትሄድ ተደረገ። በነገራችን ላይ በንግድ ባንክ የተሰበሰበው ሳይቆጠር ነው። እዚህ ጋር ብዙ ድራማ አለ። አሁን እሱን ልተወውና ስለ ጉዞው ላውራ። ዘማሪ የምስራች ከመሄዷ በፊት ሀገር ቤት ያሉ ሐኪሞች ትክክለኛ መረጃ ሰጥተዋት ነበር። ኢትዮጵያ ውስጥም ከአቅም በላይ የሆነው ይህ የካንሰር ደረጃው 4ኛ ደረጃ በሚል ተገልጾላታል። በስሜት እምነት ተስፋ የተሞላችው የምስራች ሐሰተኛ ነቢያቶች ተጨምረውበት በሆይ ሆይታ ወደ ውጭ ሀገር ሄደች። የኮሚሽን ተጠቃሚዎችም አጋፋሪ ሆነዋል። የምስራች ሆስፒታል በገባች በ3ኛ ቀኗ ገና ምንም ሳይታወቅ በኮሚሽን የሰከሩ ሌቦች ፌስቡክን በውሸት የፈውስ ዜና አጥለቀለቁት። ብዙ ሰው ይሄን ያሰት ፈውስ ሰምቶ አመሰገነ። ለጌታ እኮ የሚሳነው የለም ተባለ። ዘማሪ የምስራችን በቪዲዮ ተገለጠች። በተለይ አንዱ አደገኛ ሌባ ተስፋ የላቸውም ይሞታሉ የተባሉ ሰዎችን ፈልጎ ገንዘብ የሚያሰባስበው ግለሰብ እንዲህ ብሎ ፖስተ። ተሰራጭቷል። ስቴጅ 4 ነው። ተስፋ የለውም ያሉት የሕክምና ባለሙያዎቹ በእግዚአብሔር ሥራ እየተደነቁ ካንሰሩ ከስሩ ተነቅሎ ጠፍቶ እንዲያቅፎ ሲሸኙት ከማየት በላይ ምን ታምራት አለ? እግዚአብሔርን አመስግኑት፣ ስራው ድንቅ ነውና በማለት የምስራችን ፎቶ አድርጎ የሐሰት ምስጋና መሰብሰብ ጀመረ። የግለሰብ ከ2 ዓመት በፊት ዘማሪት መክሊት ግርማ እንደማትተርፍ እያወቀ በአስቸኳይ ወደ ውጭ ሕክምና እንድትሄድ አደረገ። የራሱን የኮሚሽን ስራ ከሰራ በኋላ መክሊት ቤደች በሁለተኛ ቀኑ አረፈች። ልብ ያለው ልብ ይበል ሲል እንግዲህ ሰፋ ያለ ማብራሪያውን ሰጥቷል። ይህ ሁሉ ሲሆን የሚጠይቅ ማንም የለም። ህዝቤ በስሜት የውሸት ብቻ አምላኩን በባዶ ያመሰግናል። እንዴት ለምን ብሎ የሚጠይቅ ሲመጣ ገመናቸውን ህዝብ ሊሰማው ስለሆነ ሰውን በማሸማቀቅ ስድብ ይጀምራሉ። ሰይጣን ብለው ስም ያወጣሉ። በዚህ ዙሪያ ብዙ ድራማ፣ ብዙ ሌብነት፣ ብዙ ሽንገላ፣ ብዙ ማስመሰል እንዳለ አንድ ቀን በቪዲዮና በድምጽ ማስረጃ እንደማቀርብ ቃል እገባለሁ። ዘማሪት የምስራች የመጀመሪያ ኬሞዋን ስታደርግ ዶላር ሰብስቦና አግበስብሶ መብላት የሙያቸው ያደረጉት የውጭ ሀገር ሐኪሞች እንዲሁም ነርሶች በአንድ ኬሞ ብቻ እንደተፈወሰች እየነገሯት በስሜት አሳብዷት። ዘማሪት የምስራች ቃል በቃል እንዲህ ብላ ቪዲዮ ሰራች። ሞተች የተባለችው እህታችሁ፣ አበቃላት የተባለችው እህታችሁ እንደገና ህይወት እግዚአብሔር ዘርቶላት ህይወት ጨምሮላት ውብ ሆና መዝሙሯን ተቀብላ ወደ ምድረ በዳ ወስዷት በበቀል ቅባት አስታጥቆኝ ነው የምመጣው እያለች ባንዴ ብዙ እያወራች ብዙ ቪዲዮ ለቀቀች። በስሜት ያበዱ ተከታዮቿ ቪዲዮውን ጊዜ ሼር እያደረጉ የባሰ በስሜት ውስጥ ከተቷት። በዙሪያው የተሰበሰቡት ጥቅመኞችም የባሰ ነገሩን ያስጮህ ጀመር። ሰርግ በሚመስል መልኩም ድል አድርገው የምስጋና ፕሮግራም አዘጋጁ። ዘማሪት የምስራች ምንም ሳታርፍ ውስጧን ቁጭ ብላ ማዳመጥ እንኳን ሳትችል በየመድረኩ እየጠሩ የባሰ አባከኗት። ልጅቷም በስሜት እየተነዳች ሞቷን አፋጠነችው። ቁጭ ብላ ተረጋግታ ውስጧን መስማት አቃታት። በመጨረሻም ሞተች። እነዛ ሌባ አጭበርባሪ ጴንጤዎችም አይናቸውን በጨው አጥበው እህታችን ወደ ተሻለ ክብር ወደሚወዳት አባቷ ሄዳለች ብለው ሌላ ማንነት ይዘው ለሷ እዛ ይሻላታል በክብር ትኖራለች እያሉ በሽንገላ መገለጥ ጀመሩ። በመጀመሪያ ለጴንጤ የሚሻለው በሰማይ ከሆነ ከዛ ክብርና ከዛ ስፍራ ለማስቀረት ለምን ገንዘብ ማሰባሰብ አስፈለገ? የምድር ክብር በልጦ ነው ወይ? መልስ የለም። አሁን ግን ማስመሰል ይብቃ። ሽንገላም ከመካከላችን አውጥተን የእውነት መኖርን ጀምር። ብዙ አስመሳዮችና ሐሰተኞችን እንግለጥ። በተለይ ከሕክምና ጋር ተያይዞ የሚሰራውን ከፍተኛ ምዝበራ፣ ሌብነት፣ የማፊያ ቡድን እንቅስቃሴ ገመዱን በእውነትና ፊት ለፊት በመናገር በጥሰን እንጣለው። የውሸት አመስጋኞች አንሆን። በውሸት የሚከብር አምላክ የለም። በዘማሪት የምስራችና በዘማሪት መክሊት ግርማ ይብቃ ይላል እንግዲህ ዘርዘር ያለው የሃይማኖቱ ተከታይ ጽሑፍ። እንግዲህ ይህ የእምነቱ ተከታይ በዘማሪዋ ሞት የደረሰበትን ቁጭት በዚህ መልክ ሰፋ አድርጎ ዘርዝሯል። ከዚህም ሌላ እየቀረቡ ያሉ በርካታ አስተያየቶች፣ ሐሳቦች አሉ። በቀጣይ በዝርዝር እንመለስባቸዋለን። እስከዚያው መልካም ቆይታ።